ሰላም ጋይስ እንዴት ናችሁ? እንግዲህ አብርሽ ማለት ነው ሽማግሌዎችን ይዞ እንግዲህ የሩታን ወንድም እንዲሁም ደግሞ ጓደኛውን ይዞ ወደ ሩታ ቤት ሄዷል ማለት ነው። እንግዲህ ሩታም አልፈልግም፣ አልቀበልህም፣ ያንተ እኔ ጋር መኖር ምንም ትርጉም የለውም ብለዋለች። ያሳዝናል። እና እንግዲህ የሩታ አንደኛው ወንድም ከአብርሽ ጎን ነው ማለት ነው። አንደኛው ደግሞ ከእሷ ሆኖ እንግዲህ እሱ ቤት እንዲኖር አልፈልግም ይውጣልኝ እያለ ነው። ከዚህ ቀደም እንዲሁም ዛሬ ለወንድሟ ስሞታ ሲናገር ነበር ማለት ነው። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እንግዲህ የሩታ አንደኛ ወንድም እንዳያችሁ ሲለምናት ነበረ። እንዲሁም አብርሽን ይቅርታ አስጠይቀው ነበረ። ሩታ ትክክል አይደለሽም፣ ከሱ ጋር መታረቅ አለብሽ እያላት ነው እና በቅርቡ ሩታና አብርሽ ይታረቃሉ። ሩታ ያን ነገር ያደረገችው እንግዲህ የምሯን ሳይሆን አብርሽን ለማስቀናት እንዲሁም እንዲለምናት ነበረ። ተሳክቶላታል ማለት ነው። እንዲሁም በአንድ ቀን ይሳካልኛል የማደርገውን ነገር ትላለች እና ብዙ ጊዜ ጋይስ ይሳካላታል ልበል። በአንድ ጊዜ ሽማግሌ ይዞ መጣ። ታውሱ ከሆነ ከዚህ በፊት እንታረቅ ብለው እሺ ብሏት ነበረና በአንድ ቪዲዮ ጋይስ እና ሩታ ማለት ነው እንዳለችውም በአንድ ቀን ይሳካላታል። እንዲሁም ዛሬ ሽማግሌዎችን ይዞ አልመጣም፣ ግን መጨረሻ ላይ ያሳዘነኝ ማለት ነው ያኔ ማዋራት ነገር አለኝ ውጡ ብሎ ሰዎችን ሁሉ ካስወጣ በኋላ ነገር ግን ምንም አላወራትም። እሷ ነበረች አንስ ስታወራ የነበረው። ስለዚህ እኔ እንጃ እያለቀሰ ይሆን ብቻ አላቅም። በጣም አዝኖ ነው የወጣውና እንግዲህ አብርሽ ሩታን ሄዶ እየለመናት እሷ እንድትሰደብ ነው። ለመነሽ አንቺ ነሽ እምቢ ያልሽው እያሉ እንዲሰርቧት ነው። ለዛ ነው የሄደው እንጂ እንደማትለው ያውቃል የሚሉም አሉ። ተዝቀደም እኮ ተለምናለች አይደል? ብዙ ጊዜ ለምሳሌ የአብርሽ ወንድም እንዲሁም ደግሞ የአባቱ ብዙ የራሷ እንኳን ወንድሟ ለመናት፣ እንዲሁም ደግሞ አክስቷም ብዙዎች ለምነዋት ነበር። እና በቅርቡ ግን ይታረቃሉ። ጋይስ በአዲስ ቪዲዮ ጠብቁ። እንደሚታረቁ አልጠራጠርም። እንደውም አሁን ቀረብ ቀረብ እያደረጉት መሰለኝ። ምክንያቱም ውሽምዬ የለችም እኮ። ውሽምዬና አብርሽ ማለት ነው ይቅርታ ተጠያይቀዋል አይደል እንዴ? ስለዚህ አብርሽ ወደዛ ሲሄድ እንዴት ነው ሄርሜላ ያኔ ማለት ያኔ አትናገረውም? ያኔ በእርግጥ የሰው ባል ነው አያገባትም፣ ግን ቢሆንም እሱ እየሄደ ሩታን ያገኛታል። ሩታ እንታረቅ ይላል። ሩታ አንቺ ጋር ማንም ሰው ማየት አልፈልግም ይላል። እንደገና ደግሞ እሷ ደግሞ ቤት ልከራይልህ፣ ምሳ ልስራልህ፣ ቤት ልልቀቅልህ ትላለች እና ይሄ ነገር ትንሽ ግራ ያጋባም ማለት ሄርሜላ በጣም ራሷን ዝቅ እያደረገች ነው። አብርሽ ደግሞ ራሱን ከፍ ከፍ እንዲሁም ደግሞ ሩታም እኔ እንጃ ማነው በስድብ ብቻ ነው እንዴ የሚፈመሰው? በስድብ ጥሩ ነገር በመስራት እኮ ይፈመሳል አይደል እንዴ? ሩታ ግን ይመቻት። ምክንያቱም እኔ አብርሽ በጣም አናዶ የነበረው ወደ ሄርሜላ እየሄደ ሲንዘላዘልና እሷም ደግሞ ቅናት ምን እንደሆነ ስላሳየችው ደስ ብሎኛል። ያለ ልክም ባይሆን አብርሽ ማለት ነው ሮቤት ከቤት ወጣልኝ ስላለ ብዙ ሰዎች ተናግረውት ነበረ። ቤት የፈጣሪ ነው እንዲሁም ደግሞ ወንድሟ ነው እያሉት ነበረ እና ይሄ ለእናንተ ማስረዳት በጣም ከባድ ነው እና ይሄን ማድረግ አልችልም መውጣት አለበት እያለ እንግዲህ ለዚህኛው ወንድሙ ይዞለት እንደወጣ እየተናገረ ነበር ማለት ነው። እሱም በጣም ስሜታዊ ሆኖ አልወጣም እያለ ነበር። ጋይስ በሰው ቤት እንዴ አይነውጣ መሆን እንዴ ተሩታ አጠገብ መራቅ ስላለበት እኮ ነው። ምክንያቱም እሱ ነው ነገሮችን እያቀጣለጠለ ያለውና ለዛ ነው እንደወጣለት የፈለገው። ያኛውም የሩታ ፍቅረኛ ስለሆነ ነው ማለት ነው። እና ቤቱን ማስከበር አለበት። ልክ ነው እንዴ ቤቱ እኮ ነው። ስለዚህ እዛ ወንድ ምን ይሰራል? ይሄኛውም እያጣላችሁ ነው። ስለዚህ በፍቅር ቢሆን ችግር አልነበረውም። በጣም መጡበት፣ በነገር መጡበት እና ምን ያደርጋቸው እዚህ ላይ ልክ ነው። እንደውም አልተደባደበም። ያኔ ትዕግስት ኑሮታልና ብዙ አጋጣሚ አደንቀዋለሁ ማለት በትዕግስቱ አደንቀዋለሁ። ድራማ ቢሆንም እና አሁን ኦዲየንሶች ማለት ነው ታረቁ 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 እያሏቸው ስለሆነ አሁን ይታረቃሉ ማለት ነው ጋይስ። በእርግጠኝነት ይታረቁና በአንድ ይመጣሉ። ምክንያቱም የማይታረቁ ከሆነ ሁለቱንም ነው የሚሰርቧቸው እና ስለዚህ ይታረቃሉ። ደግሞ ኮሜንት
ኮሜንቶችን እያዩ ነውና የሚሰሩት። ስለዚህ በቅርብ ታርቀው ይመጣሉ። እንደገና ሄርሜላ ላይ ይቅርታ ታደርግለትም ሌላ ፍቅረኛ ትይዛለች። የዛኔ ይቀናል። የዛኔ ደግሞ ሩታ ለምን ትቀናለህ? ለምን አገባ ትለዋለች። እንደገና ደግሞ ምዕራፍ 3 ክፍል 1 የሚጀምር ይሆናል። ሰምታችኋል ጋይስ ማለት ነው። አብርሽ ሮቤን በጣም ነው የሚጠላው ማለት ነው። የሆነ ነገርማ አድርጎታል ማለት ነው። ሮቤም የሆነ ነገር አብርሽን አይቶበታል እና እንደዛ ነው የሚመስለው። እንግዲህ ሩታ ለምንድን ነው ሁለት ወንድሞችን የምታጨቃጭቀው እያለች ነው። ምክንያቱም አንደኛው ከሩታ አንደኛው ደግሞ ከአብርሽ ናቸው ማለት ነው። እና አቡሽ የሚባለው ወንድሟ ማለት ነው። አንቺ 3 ወር ሳይሞላሽ እንዴት ወንድ ታመጫለሽ? የትክክል አይደለም። እንዲሁም ደግሞ የት ታውቂዋለሽ? አንተስ ብትሆን የት ታውቀዋለህ? እና ነው እዚህ ያመጣኸው። ብቻ በጣም ብዙ ነገር እያለ እየተቆጣቸው ነበር ማለት ነው። የሩታ ፋሚሊዎች ራሱ ይሄን ማለት ሮቤን ራሱ በጣም ነው የሚሰሩት። በጣም አብርሽም እንደዛው እና ለምን እንደዚህ እንደሚጠሉት አላውቅም። እና ኮሜንት ላይ በጣም ነው የሚረግጥ ልክ እንደ ሄርሜላ ነው እንደ አብርሽ ማለት ነው። ሄርሜላ ውሃ በላት የለችም ማለት ነው። አሁንም ወደ ሩታ ሄዷል። ሩታን ይወዳታል እያሉ የሚያሽቃብጠዋል ማለት ነው። እና እንዲህ ሩታን ለምን አይወዳት እንዴ? ሚስቱ እኮ ናት። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታት ውዶችዬ። አመሰግናለሁ።